እሺ በላም በሰይ አሁን ፍጠንና ና። እሺ እንደተነሳው ቁጠረው። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ አደራ ድራማ ነው ይዤላችሁ የመጣሁት። ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ እያልኩ እንግዲህ ወደ እናንተ ይዤላችሁ መጥቻለሁ። ታብና ላይክ እያረጋችሁ ገባ ገባ በሉ። ስለዚህ ወደ ሌሎቹ ቪዲዮም እንግዲህ አብረን እንሄዳለን። እዚህ እንግዲህ ይሄ ቻናል እምቢ ብሏል፣ ከፍ ማለት እምቢ ብሏል። ሰዓትም ገባ እያላችሁ ሰዓቱንም ትንሽ እያጫወታችሁ እንግዲህ አንዳንድ ነገር ብንል በጣም ደስ ይለኛል። ዛሬ ደግሞ ለየት ያለ ነገር ነው የመጣውና እንግዲህ ብሌ ሳሚ ከሆስፒታል ሳሚ አይደለም እየታመመ ያለው ሳሚ በጣም ታክሟልና ሳሚ በጣም አሪፍና በጣም ቆንጆ ደረጃ የሚባል ሁኔታ ላይ ስላለ ስለ ሳሚ ምንም ነገር ልታስቡ አይቻልምና ሳሚ በጣም ደህና ነው ሲባል ነበረና እንግዲህ ውድ ተመልካቾች ሳሚ በጣም ጥሩ ሁኔታ ላይ ነው ያለው እየተባለ ነው። ቢሊየን እንግዲህ በጣም ነው ደስ ያላት። እንኳንም በሰላም ወጣክልኝ የኔ ውድና የኔ ፍቅር እያለችው ነው እንግዲህ በመካከሉ ወይዘሮ ገነትም እንዴት እንደዚህ ይሆናል? ሳሚን ማን ነው እንደዚህ ያደረገው? በሚባል ሁኔታ እንግዲህ አንድ ሁለት ሲባባሉ ተጠያይቋል ማለት ነውና ስለዚህ ሁላችሁም ባላችሁበት ቦታ በርቱ፣ ጠንክሩ፣ ሁሉም ነገር ለበጎ ነው እያለች ነው አቶ እያለች ነውና እንግዲህ እኔ እኮ የደረሰልኝ ሳሚ ነው። ዳግም ደግሞ ስልክ ስደውልም ምን ሆነሽ ነው? እንዴት ኬት ነው? ወዴት ነሽ? ችግርሽ ምንድነውም አላለኝም። ስለዚህ እንግዲህ በዛ ምንም የሚመለከተው ነገር የለም። የፈለኩትን ህይወት ልኖርና የፈለኩትን ነገር ማድረግ የምችል ሰው ነኝ ብለ ብሌን እንግዲህ ዛሬ ለሳሚ ለዳግም ቀለበቷን አውጥታ ስትወረውር ነበረና በጣም የሚያሳዝንና በጣም የሚያሳፍር ድርጊት ነው ያደረገችው። ነገር ግን ቢሆንም እንዴት ነው እኔ ስልክ ደውዬ አቶ ባህሩ እኔን ሊገል ስል ወደ እኔ አቶ ባህሩ ሲመጣ አንተ እኮ እኔን እንደ ምንም ነገር አላልከኝም። ስልክም ስደውልልህ ስልክም በጣም ነው እየዘጋክብኝ። እኔ ደግሞ ይሄንን መጻውነት እየከፈልኩ ያለሁት ላንተ ብዬ ነበረና በመጀመሪያ አሁን ደግሞ በጣም ነው እየከፋኝ። ስለዚህ የሰው ልጅ ስልክ እንኳን ደውሎ ምንድነው የሆንከው ሰውን አይልም ወይ? ያንተ ትልቁ ችግር ምንድነው? ለምንድነው እንደዚህ ያደረከው? ተብላ እንግዲህ ስትጠየቀው ነበረ። ስለዚህ እንግዲህ እሷ እንደዛ ስትጠየቅ በጣም እሱ አሁን በአሁኑ ጊዜ ሳሚ በጣም እያፈረ ነው። አንስታ እንግዲህ ቀለበቱን ከእንግዲህ በኋላ እኔና አንተ ምንም የሚያገናኘን ነገር አንዲት ነገር ስለሌለ ቀለበትህን እንካ ብላ ቀለበቱን ወርውራላታለች ማለት ነው። ሳሚ ደግሞ እንዴት ነው እንደዚህ የሚሆነው? ያንቺ ችግር ምንድነው ብልህ አሁን ከምትጠይቀኝ ከዛ በፊት ለምንድነው ያልጠየከኝ ነበረ? ያንተ ትልቁ ችግርህ ምንድነው ብሎ ሲጠይቃት ነበረ። ነገሮቹ በጣም ሲከብድ ነገሮቹ ሁሉ በጣም እየከበዱና ነገሮቹ በጣም ለሷ ከባድ እየሆኑ ስለመጡ ለምንድነው እንደዚህ ያደረከው ብላ እናቱም
እንግዲህ ወይዘሮ ገነት መታ ነበረ። ወይዘሮ ገነት ስትመጣ በጣም ነው ነገሮቹ ሁሉ ከባድ እየሆነና በጣም ችግር እየተፈጠረና በጣም ሌሎቹ ሌላ ነገር ውስጥ እየገቡ ነበረ ማለት ነው። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንኳንም እንግዲህ ወደዚህ ቻናል ተቀላቀላችሁ። ወደ ሌሎቹ ቪዲዮ እንግዲህ አብረን ስንሄድ ገነት ዛሬ ዳግምን በጥፊ ነው ያለችው። ዳግምን በጥፊ ያለችበት ምክንያት ምንድነው? ያለው ምንድነው? አንተ ብሌን የራሷን ህይወት አቶ በኃይሉ ብሌንን ለመግደል እየሞከረ ያለው። ስለዚህ አንተ በምን በሚመለከት ነው ብሌንን አቶ በኃይሉ በጥፊ እያላት እያለ ባለፈውም ለሷ ብሎ ነው የተወጋው። አንተ ደግሞ ምን ሆነሽ ነው የት ወጣሽ የት ገባሽ ብለክ ስልክ እንኳን እሷ ስትደውልልህ አላነሳህም ነበረ። አሁን ደግሞ ቀለበቱን አውልቃ ስትሰጥህ ስለ ቀለበት ልታወራም እየሞከርክ ነበረ። ስለዚህ አንተ ምን አይነት ሰው ነህ ብላ በጥፊ ስትለው ነበረ። ነገር ግን እንደዚያ ቢሆንም ነገሮቹ በጣም ከባድ ቢሆንም ስለዚህ እንዴት እንደዚህ ትያለሽ? ሁሉም ነገር ለበጎ ነው። ሁሉም ነገር ለመልካም ነው። አንቺ ግን እንደዚህ አታድርጊ ብላ እሷን አልመከረችም። ዳግምን ነው በጥፊ ያለችው። ዳግም ደግሞ ጥፊውን ከጠገበ በኋላ ነው እንዴት እንደዚህ አይነት ድርጊት አድርጋለሁ ምንድነው የሆንኩት ብሎ ራሱን እየጠየቀው ነበረ ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ሌሎቹ ቪዲዮ እንግዲህ በጣም የሚገርምም የሚያሳዝንም አለ። ሐረግ ድራማ ላይ የሚተውል ቢኒያም ይባላልና መጥቷል። ቢኒያም እንግዲህ መጥቶ አንዳንድ ነገር ከአቶ ማን እስከንድር ጋራ እዚህ ጋር ደግሞ አቶ በኃይሉ ነበር የሚባለው እና እሱም ስለዚህ እንግዲህ አብረው አንዳንድ ነገር ስም ቀይሮ ነው የመጣው። ቢኒያምም እናትና አባትህን የገደለ ሰው እኔ አሳይካለሁ ብሎ አቶ በኃይሉ እንግዲህ በጣም ቶኩን እየነፋ ነው። እርስ በራሳቸው ስልክ ተደዋውለው ሻንጣውን እዝል አርግቶ እስከ ቢሮ ድረስ መጥቶ ነበረ። እንግዲህ በጣም የሰው እጅ እየቆረጠና በጣም ሰውን እያሰቃየ ቪዲዮ እየቀረጸ እያሳየ ነው። ይሄን ያክል ሰው ማሰቃየትስ አለ ወይ? ምንድነው? 20 አመት ሙሉ ስመኘው ዛሬ ነው ያገኘሁት በሚል ሁኔታ ነው እንግዲህ እንደዚህ እየተደረገ ያለው። ነገሮቹ በጣም ከባድ ቢሆንም ነገሮቹ ሁሉንም ነገር ለበጎ እያየን እንግዲህ ብሌንን ደግሞ እያስለቀሳትና እያሳዘናት ነገር ምንና ምን እንደሆነ አብረን እንከታተላለንና ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ አቶ በኃይሉ የሚቆጨውና የሚያሳዝነው የሳሚ መትረፍ ነው። ብሌንን እገላታለሁ ብሎ ሳስብ እንግዲህ በድንገት ሳሚ በመሞቱ በሳሚ በመትረፉ በጣም ነው የሚያሳዝነው። ድሮንም እንግዲህ ብሌንና ሳሚ በጣም ነበረ የሚስማሙት፣ በጣም ነበረ የሚወዳት። አሁንም እንግዲህ የበለጠ ሊወዳት ይችላል ማለት ነውና ስለዚህ በጣም ነው ደስ የሚለው። ብሌንም እንግዲህ የባለፈውን ስልክ ወይዘሮ ገነት ያለ ማንሳቷን በጣም ተቃወማ። በጣም እየተጨናነቀችና ብሌንን እየፈራቻት አንዳንድ ነገር እየመለሰችላት ነው። እንግዲህ በስተመጨረሻ ላይም አቶ ሳሚ ዳግምን አፉን ለመያዝ እየተሯሯጠና በጣም እየፈራ ሊሆን ይችላል። እንግዲህ በጣም የሚገርምና በጣም የሚያሳዝን ሁኔታ ላይ ነው
ያለ ነው። ስለዚህ እንግዲህ ሁሉም ነገር ለመልካም ነውና እግዚአብሔር ደግሞ ለበጎ ሊሆን ይችላል። ወይዘሮ ገነትም እያፈጠጠች ነው። ቃሉን እንግዲህ ድሮንም አተራባም ድሮንም ቃሉ የእነሱን እርገት አትፈልግም። ቃል ኪዳን ቢሌንን በጣም እንደምትጠላት ሁላችንም እናውቃለን። ቃሉ ዳግምን ነው የምትፈልገው። ዳግም ደግሞ ብሌንን ነው የሚፈልገው። ሳሚ ደግሞ ብሌንን ነው የሚፈልገው። እንግዲህ ወደ ሌሎቹ ቪዲዮ ደግሞ ስንሄድ ቃልዬ ለምንድነው እንደዚህ እሱን የምትፈልገው ማለት ነው? የእሱ ምክንያት የእሷ ምክንያትስ ምንድነው ሊሆን ይችላል ማለት ነውና አቶ በኃይሉ እንግዲህ ስልክ በጣም ማውራት ይወዳልና ሁሉንም ነገር በስልክ ነው እያከናወነ የሚያሳልፈው። እና እንግዲህ ውድ ተመልካች የዛሬ ቪዲዮ በጣም ዝብርቅርቅ ያለብኝ ነውና ለምን እንደሆነ ባላቅም 2 ሰው ነው 3 ሰው ነው በመካከሉ አዳዲሶቹ የመጣው። ሁኔታቸው ምንም ነገር ሊገባኝ አልቻለም። ሁኔታቸው በጣም ከባድ ሊሆን ይችላል። እንግዲህ ነገሮቹ ቢከብዱም ደግሞ አንድ አለ ለብሌን የሚቆጣው ተዋት ይላል። ችግሩ እንግዲህ ተዋት ብቻ ሳይሆን የጀመሩትን ነገር ቁም ነገር ላይ ለማድረስ እንዲደርስላቸው እነሱም እየተሯሯጡ ነውና እንግዲህ አንዳንድ ነገሮች ከዚህ ስር የተማራችሁት ነገር ካለም ጥሩ ነው። እኔንም ሰብስክራይብ እና ላይክ እያረጋችሁ እስቲ አበረታቱኝ ማለት ነው። አቶ በኃይሉም ከማን ጋራ ሙግቱን እንደሚሟገት ምንም የምናውቀው ታሪክ የለም። አቶ ወይዘሮ ገነትም እንደዚሁ እምቡር ትላለች። ከማን ጋር እምቡር እንደምትል እኛ አናቅም ማለት ነው። እኛ የምናውቀው እንግዲህ ይሄንን ቪዲዮ ሰብስክራይብ እና ላይክ ስታረጉና ስታበረታቱኝ ነው እምቡሩን የማውቀው ማለት ነውና ስለዚህ እዚህ ጋር ደግሞ የማንሸርሸር መልካም እያድርግላችሁ ማለት ነውና እኔ እየተንሸራሸርኩ ነው እናንተስ? ስለዚህ እንግዲህ ውድ ተመልካቾቼ ትንሽ ድራማው ጨምለቅለቁ የወጣ ነውና የዛሬው አዳዲስ 3 ሰው ስለገባበት ብዙም ሊገባኝ አልቻለም። እንግዲህ እናንተ ዝም ብላችሁ አሁን ገባ ብላችሁ ላይክ እንድታረጉ በትህትና ጠይቃለሁ። ቪዲዮም በጣም አልታይ ስላለ ብዙም አይደለም እና ይሄንን ቻናል ደግሞ ከፍ ብታረጉ ይሻላችኋል ብዬ አምናለሁ ማለት ነው። በሌላ ቪዲዮ እስከመመጣ ባይ በላም በሰይ አሁን ፍጠንና ነው። እሺ እንደተነሳው ቁጠረው።